ምን ነው እንዳልክዬ ምን ነው እንዴ? አሻሽለ ትመጣለህ ስንል ጭራሽ እንደው ፎቶውን በደረቴ ላይ ተነግሰ ትመጣለህ እንዴ? ኧረ እኛን የማታስጨንቅን እንዳልክዬ ምን ነው? ባለፈው እኮ ድርጅት በሷ ስም ከፈትኩ ሄሉ ፋውንዴሽን ነው ምናምን ብለህ እኮ ስትመጣ አንድ መልስ ወጣ እንኳን አልመለሰችልህም እንዴ? ለምን አይገባህም? እስኪ አዳምጣት እንዴ። እሷ ራሷ ዓለም ላይ ነች። በቃ ፍቷት። ምንድን ነው አሁን ደግሞ ሌላ ጎረምሳ መጥቶ የኔ ነች እያለ ከያብ ጋር ግብ እንደፈጠረ ያው አንተ ሚዲያ ሰው እያየህ ነው። እና ለምን አይገባህም? እኛንም አታስጨንቀን እንጂ እንዴ እኛንም አታሳዝነን እንጂ። አሁንማ እንዳልክ ሲፖስት ሲያይ የሆነ አሁን የዛሬውን ቪዲዮ አይቼ በቃ እግዚአብሔር እንደው ሄሉ ልብ ቢያራራላት ብዬ ጸለውኩ። እንዴ ምን በወጣን። እኔ የአቡ ጋር ስመጣ ደግሞ ሌላ ትኩሳት አዲሱ የመጣ ደግሞ አንተ ማነ እንደዛ የምትላት እንዴ? ሼም የለህም እንዴ አንተ? ሄሉን ለማግኘት ስትጀመር ማለት ነው ሄሉን ለማግኘት ገና 60 ኪሎ መቀነስ አለብን እንዴ? ማነ ሮቤል ነው ያለችው ሄሉ አዲሱ ፍቅረኛ ሮቤል ነው። አዎ እንዴ ሮቤል ሪያክሽን በቃ አልገረማቸውም እንዴ? እኔ በጣም ነው ገረመኝ። በቃ አንተ እኮ ነው የኔ ህይወት የመጣህ አለ እኮ ያቡን። እንዴት ድፍረት ብታገኝ ነው እንዴ? አንተ ትኩስ ፍቅራቸው ላይ እኮ ነው ገባህ እንዴ? ሼም ይኑርህ እንዴ? አውቀን ዝም ስንል እኮ ድራማ ነው ብለን ነው እንዴ? ምንድነው ደግሞ እንዶ እሷን ለማግኘት አልኩ 60 ኪሎ መቀነስ አለብህ እንዴ? ቤት በኩል ልታቅፋት ነው እንዴ? ኧረ ተሰብሰብ ሰውዬ። ምን ታክላለህ ደግሞ እንዴ? እኔ በጣም ነው የገረመኝ የዛሬ ቪዲዮ። እግዚአብሔርን በእንደዚህ አይነት ቪዲዮ ባትመጡ ደስ ይለኛል። እና ሄሉዬ የኔ ቆንጆ ሄሉዬም ጋር እንዳትፈርዱ፣ እናንተም እንዳትፈርዱ። ሄሉዬ ወዳ አይደለም ትናንት ያብ ያደረገውን እያንዳንዱን ነገር ታውቃላችሁ። እና እቺ ልጅ እኮ መኪና ጎማ ስር ራሱ ትገባ ነበር አይደል? እንደ ያብ ባደረገው ነገር እና በቃ እሷ ድራማዋን ትቀጥልበት በቃ። እና እንዳልክዬ ፍታት በቃ። ሄሉዬ አንቺም ደግሞ ለእንዳልክ አንድ ቪዲዮ ስርለት እስኪ እንዴ። ልቡ ይረጋጋ እስኪ እንዴ። ሰከን ይበል በቃ። እሱም ደግሞ እስኪ መልስ ያገኝና እስኪ እንዶ ተሻሽለው ከመጣብን እንዴ። ተጨነቅን እኮ በሁለቱም በኩል ወገን በተጨነቅን እንዴ። እኔ በሱ በኩል አሁን እንዳልክን ሲያይ ልቤ እንዶ እንዴት በቃ ስፍስፍ እንደሚል እኔ በዚህ አሁን ያለፈውን ህይወት ፍቅራቸውን ሳስብ ጥሩውን ነው ማሰብ ያለብን። አሁን ያብ ጋር ያለው ተመሳሳይ ነው። አሁን አዲሱን መጥቶ የኔ ነች እያለ ነው እንዴ። ነገ ደግሞ አዲሱ መጥቶ ሊያለቃቀስብን ነው እንደ ያብ ጋር ከተመለሰች። እኔ እኮ ግራ ነው የሚገባኝ እንዴ። ሄሉዬ መልስ ስጭን እንጂ ለምን ነው ዝም አልሽ? ጭንቀት ላይ ከተሽን ካልሆነ ቤተሰብ ለሶስቱም እጣ እናውጣላቸው እንዴ። እኛ ተጨነቀን እንደ እኛ የምንገላገል አንደኛ ለእንዳልክ፣ ሁለተኛ ለያብ፣ ሶስተኛ ደግሞ ይሄ አዲሱ የመጣ ይሄ ሰማይ የሚያክል ሰውዬ ሮቤል የሚባል ሮቤል ነው አይደል ያለችው? ይሄ ከተሳሳትኩ አርሙኝና እንዴ እንደዛ እናርግ። እኛም ተጨነቀን እንዴ ካለ በለዛማ እኛ በቤታችን ተኝተን ማረፍ አልቻልንም። በአንድ ሴት 3 እንዴ። ምን ነው አላችሁ እናንተ ምን ነው አላችሁ እንዴ? እኛንም አታስጨንቁን እንጂ ደግሞ አዲሱ የመጣ ማለት ነው። ሰከን በል ትንሽ እንኳን እስኪ ለእንዳልክና ለያብ ጊዜውን ቦታውን ልቀቅላቸው እንዴ። ምንድነው አላበዛህም እንዴ? እጄን ደግሞ ስትዘነዝር አየው መሰለኝ። አንተ ሰውዬ እንዴ ምንድን አትሰበሰብም እንዴ? ገና ለሄሉ ያንተ ለማድረግ ማለት ነው በጣም ብዙ ዋጋ መክፈል ይጠበቅብሃል። እሺ ደግሞ እያየህ ነው እንግዲህ በእሷ የተለከፉት ወንዶች እንዴት ሆኖ እንደሚመጡ እያየህ ነው። ስለዚህ አንተ አርፈ ተቀመጥ እና ኪሎህንም በደንብ ቀንስ። በቀጣዩ ድራማ ከመጣ እውነት በዚህ መልኩ እንዳትመጣ። በቃ አንተ ለማቀፍም እንኳን እኮ እንዴ በጣም ልዩነት አለው እና ስለዚህ አንተ ከድራማው ብትወጣ ከህይወቷ ብትወጣ ደስ ይለናል።
እንዴ እኛም ተጨንቀናል። እና ሄሉዬ የኔ ቆንጆ የኔ ውድ ስላየውሽ ደስ ብሎኛል። ደህና ስለሆንሽ ደስ ብሎናል። እና ደስታሽን ሰላምሽን ነው የምንፈልገው። የያቤንም እንደዛ የእንዳልክንም እንደዛ። ግን ደግሞ እኛንም እስኪ ገላግይን እንዴ ገላግይን። ከአንዱ ጋር ቆፍጠን ብለሽ እስኪ ህይወትሽን ቀጥ ለጥ ብለሽ ስትኖሪ እኛም ለአንዱ ድረንሽ እንዴ ከጭንቀት እንገላገላ በቤታችን ተኝተን እናድራለን። እንደ እኛንም አታስጨንቅ የኔ ቆንጆ። ይሄን ነው የምለው። ቤተሰቦች እናንተ የምትሉም ካላቸው በኮመንትም በምንም እያላችሁ እችን ልጅ መልሷት። እኛንም አታስጨንቀን። በሷ የተለከፉት ወንዶች ሁሉም እየተጨነቁ ነው ያሉትና አደጋ ላይ ናቸው፣ በጣም አደጋ ላይ ናቸው። ያብም ጋር ያለው ነገር አላማረኝም፣ እንዳልክም ጋር ያለው ነገር አላማረኝም ቤተሰብ እና ይሄ ነው። ሰላማችሁ ይብዛ። እግዚአብሔር በያላችሁበት ይጠብቃችሁ። በሰላም እደሩ። ሰላም ሆኑ።